ጋይስ ሚኬል ሜሪኖን ግን የሚገባውን ክሬዲት ልንሰጠው የሚገባ ይመስለኛል። አማካይ ነው ተቀይሮ እየገባ ልክ እንደ አጥቂ ነው በቃ ጎል እያስቆጠረ ቡድኖቹ እንዲያሸንፉ እያደረገ የሚገኘው ማለት ነው። በዚህ ዓለም ዋንጫ ስፔን ከ16ቱ ዙር ጀምሮ በ16ቱ ዙር ፖርቹጋል ላይ 91ኛው ደቂቃ ላይ ጎል አስቆጥሮ አሸናፊ ሆና እንድታልፍ አደረገ። ዛሬ ደግሞ ቤልጂየም ላይ 89ኛ ደቂቃ ላይ ተቀይሮ ገብቶ አሸናፊ እንድትሆን አደረገ። ከረጅም ጊዜ ጉዳት በኋላ ነው ተመልሶ ይህንን ታሪክ እየጻፈ የሚገኘውና የሚገርም ሱፐር ሰብ ነው። ለሉዊስ ደላፎንቴ ተጨንቀው በሚገኙበት ሰዓት ላይ የሚገርም መፍትሄ ነው እየሆናቸው ያለው። ለዛ ደግሞ ትልቅ ክሬዲት መስጠት አለብን ብዬ አስባለሁና ማን የዚህ ሰውዬ ቅያሪ በጣም በሰዓት ከሚፈሩ ቅያሪዎች መካከል አንዱ ይመስለኛል በየትኛውም ጨዋታ ማለት ነው። ስለ ሚኬል ሜሪኖ እናንተ ምን ትላላችሁ? ሐሳባችሁን አጋሩ። ይሄንን ሰውዬ ፕሩቭ ማድረግ አልችልም፣ ግን 9 ቁጥር ነው። ማን ሚኬል ሜሪኖ 9 ቁጥር። አርቴታ ለዓለም ግሊች ነው የሰጠው። ማን ለስፔን ብሔራዊ ቡድን ግሊች ነው ያስረከባቸው። ይሄ ሰውዬ ጤነኛ አይደለም። ማን ሃላንድ ሌቭል አይነት ቦታ እያያዝ ነው ያለው። ምንድነው ቦክስ ውስጥ እንዴት ነው ያገኘው ኳሱ? ኩዋር ሲጀለጠው የተተፋ ኳስ ያገባት ሄዱ። ማን ባለፈው ያገባውን ጎል ይዩት። አሁን ማን ፖርቹጋል ላይ ያገባ 90 ምናምነኛው ደቂቃ ላይ ስፔንን አሳለፋቸው። ዛሬም ማለት ነው ተቀይሮ 80 ምናምነኛው ደቂቃ። ይሄ ሰውዬ እግዚአብሔር ጤነኛ ሚኬል ሜሪኖ ጤነኛ አይደለም። ማን ዮኬሬሽን እያስፈራራው ነው አሁን ፕሪሚየር ሊግ ላይ የፈራዋለሁ እኔ ከዚህ በኋላ ገብቷላ። ስፔን ያማል ነው ቁልፉ ላለው ሜሪኖ ነው መሰለኝ። ሜሪኖ ማስተር ኪ ነው ገብቷችኋላ። የሁሉንም ብሔራዊ ቡድን እንትን መክፈት ይችልበታል። የሁሉንም ብሔራዊ ቡድን ዲፌንስ መክፈት የሚችል ሰው ነው። እንዴት እንደሆነ አላቅም። በጣም ነው የሚችለው ማለት ዛሬ ማለት ነው። ቤልጂየሞች በጣም ዛሬ አንድ ጎል አግብተዋል። ስፔን እስካሁን ድረስ ቶርናመንቱ ላይ ያልገባባቸውም ነበር ገብቷል አይደለም። ዲከተላራ የሚገርም ቴስት አገባባቸው ማለት ነው። ከዛ በኋላ ግን ሙሉ ለሙሉ ስፔን ነው የተጫወቱ ሙሉ ለሙሉ ገብቷል አይደለም ማለት ነው። ዲዘርቭ ያደርጋሉ ማለፉን። አሁን ሰሚ ፋይናል ገብቷል። ጓንት ለብሶ ከመደገፍ ቢያንስ ሜዳ ላይ ገብቶ ማለት ተፍተፍ ላሚን 5 ሳንቲም እንዳይደብርሽ እናቴ። እንኳንም ተንቀሳቀሽ ቂጥ ሞኝ ነው እግር ብልጥ ነው አባቴ። ኖርማል ስታፍ ኖርማል ሲጀመር ማን ቤንች አድርጋል እንኳን ዋጋውን የሰጠው የ40 ዓመት ሽማግሌ ታስገባለህ እንዴ አንተ? ሙታን ታስገባለህ? ሲኒላምት የመሰለ ወርጦን በረኛ እያለ ኢስፓኒያ ደግሞ ከዛ ከወያላ ተጫዋችሽ ጋር ዋጋሽን ነው በፈረንሳይ በኦሊሴ በምባፔ ድባቅ ነው ማስደበድብሽ። በጣም አፍልተሻል ኢስፓኒያ። ዋጋሽን ነው ማሰጥሽ። ቀጣይ ምን ሰዓት ላይ ታላው ሚኬል ሜሪኖ ይላል ሚስተር ክላች ብቻውን ከ16 ውስጥ 8 ውስጥ ከ8 ውስጥ 4 ውስጥ አስገባቸው ማለት ነው። ሚኬል ሜሪኖ ሚስተር ክላሽ 86ኛ ደቂቃ ላይ ገባች፣ 88ኛ ደቂቃ ላይ አገባች። ገባ አይደለ? እያጠናሽ ነበር እስካሁን የቆየችው የቤልጂየምን ዲፌንስ ላማንስን ምናምን እያጠናሽ ስለነበረ ነው። ሲዲ ስፖርት ይመቻችሁ። እንደዚህ አድርገው ሰዎች እያጠናቸው ነበር። አጥንቶ ገባና በ2 ደቂቃ እና በአጠናቸው በ2 ደቂቃ ያገባል። ገባ አይደል? ሲጀመር ላመንስን ሲያስገቡት ነው እንደሚወድቅ ያወቁት። በአርሰናል ተጫዋች እንደሚወድቁ አላወኩም እንጂ ላመንስ ሲገባ አፈሰሰ ነው የምልህ። ገባ? ኮቶዋ እኮ እየተደበደበ ነበር። ከዛ ላመንስ ሲገባ አሪፍ በረኛ እኮ ነው አልኩኝና ከዛ መለስ ብዬ ሳስበው ኮቶዋ እያዳነ የነበረው ኳሶች ትዝ ሲለኝ ገባ አይደለ? ጎል ግልጽ ነው ለካ ጭራሽ አፍሳ ማንዬ አይችልም። ይሄ በረኛ ኦናና በጣም ስታንዳርዳችሁ ስላወረደ ነው እንጂ እንዴት እንደዚህ ያፈሳል በቀላሉ ማለት ነው። ገባ? ሜሪኖ ደግሞ ይሸተዋል። 2 ደቂቃ ተረዳኝ አይደለ? ስፔን አለፈች ነው ማለት። ኮንግራቹሌሽንስ። አሁን ግን እኔ እመኑ ነው የምላችሁ ማለት ነው። ሌቭል አፕ ካላደረጉ በስተቀር ሚኬል ሜሪኖ ምናምን ካላገባላቸው በስተቀር ፈረንሳይ ትደበድባታለች ማለት። ሰሊባ ላይ ሚኬል ሜሪኖ ካገባ ነው ያደንቃሉ። ያውቃል እኮ የቱ ጋር እንደምትገኝ ዮንክቶዬ ማለት ይመች። ኪሊያን ምባፔ እስካሁን ፈንጭተሻል ዓለም ዋንጫው ላይ። አሁን ግን አባትሽ መጥቶልሻል። በእድሜ ምንም እንኳን ብበልጠው መቼስ ላሚን ያማል የኪሊያን ምባፔ አባት እንደሆነ የሚክድ ያለ አይመስለኝም። የምትክድ ካለ በጣም ስለ ኪሊያን የታውቃላችሁ አውርቻ አልጠግብም። በጣም ማደንቀው ተጫዋች ነው። ግን ሁሌ ከያማል አጌኒስት ሆኖ ሲመጣ ይሄ ነው ውጤቱ። በቃ እንደምትመለከቱት ማለት ነው። የሚገርመው ባርሳ ከማድሪድ ብቻ አይደለም፣ ፍራንስ ከስፔን ራሱ ባለፈ ኔሽንስ ሊግ ላይ አሪፍ ጨዋታ ተመልክተናል። ከዛ በፊት ኢሮም ላይ እንደዛው ተለጥፎ ነው ሁለቱም ላይ የወጣው ማለት ነው። እና ባገኘ ቁጥር አሳቁ ገደለው። እና ምንም እንኳን በእድሜ በጣም ቢያንሰውም ግን ደግሞ አባቱ ለካ ልጅ አባቱን በእድሜ መብለጥ ይችላል ለካ ምትለው ይህንን ስትመለከት ነው ፓፓ። ለማንኛውም እዚህ ጨዋታ ላይ ላሚን ያማል በደንብ ስፔሶች የሚያገኝ ይመስለኛል። ያው ትንሽ ለየት የሚያደርገው ኪሊያን ማርክ ቢደረግ እና ኦሊሴ በጣም በርካታ ክሬቲቭ ድሪብለር ተጫዋች በተለይ ኦሊሴ በቃ አሁን ጭራሽ አመቱ ሙሉ ያልተጫወተበት ቦታ
ሆኖ ተጫውቶ ግን አደገኛ ድሪብለር ስለሆነ ተመችቶታል ማለት ነው። ላይክ ፍራንስ ውስጥ አንድን ተጫዋች ማርክ አታደርግም። የሚያስጠላው ስፔን ላይ እንግዲህ ያማል እንዲህ በጣም ኦቨርሎድ እየተደረገበት ስፔስ እያጣ ነው ማለት ነው። ግን በዚህ ጨዋታ አንድ ሌላ የምፈልገው ነገር ይህንን ጥምረት ነው ማለት ነው። ለጭፈራውም ለምኑም በቃ ኒኮ ዊሊያምስ የሆነ እድል መሰጠት አለበት ለሱ አላቅም ወይ ሰከንድ አፉን ምናምን ነገር ምክንያቱም በቃ የግድ ያስፈልጋል። ያለፉት 2 የፍራንስና የስፔን ጨዋታዎችም ላይ ጥሩ ነበረ ኒኮ ዊሊያምስ። የኒኮና የያማል ጥምረት በጣም አስፈላጊ ነው። ለምን ያማል ብቻውን ብዙ ጭፈራው በቃ አሁን ኔክስት ደግሞ ምን ጭፈራ እንደሚያሳየን ለማየት ነው የቸኮልኩት ማለት ነው። ግን ጭፈራ ከኒኮ ዊሊያምስ ጋር ነው በቃ የሆነ ጭፈራ። ለጭፈራውም ለምኑም ኒኮ መግባት አለበት ማለት ነው። ይሄ የኔ ሐሳብ ነው። ይመቻችሁ። ወይኔ ይሄ መሪኖ የሚባል ሰውዬ ተረኛ እኔን ታርገኝ የኔን ጎት ሸኘው። ባለፈው እንደዛ ሮናልዶን አስለቅሰሸኘ የኔን ጎት ሸኘ በዚህ እኔ እኮ ተቀይሮ ሲገባ ሲጀመር አልተመቸኝም ምንም ማለት ነው። በቃ አሁን ቢያገባስ እያልኩ የምሬን እኮ ነው። በቃ ልክ 80 ምናምን ላይ ተቀይሮ ሲገባ ድጋሚ ያንን ታሪክ ቢሰራውስ ብዬ ገብቶ አልሰራም። ወይኔ ለማንኛውም በጣም ነው ማዝነው። ያው በአንድ በኩል ደስ ይለኛል፣ ያው ሮድሪ አለ። ግን እኔ ዋናው የኔ ጎት ኪንግ ኬዲቢ በዚህ መልኩ መሸኘቱ በጣም ያሳዝናል። ዶኩም ያው ከቶርናመንቱ ወጥተዋል ማለት ነው። በጣም አሪፍ ጌም ነበረ። በጣም ፋይት አድርገዋል። ስፔን በጣም ጥሩ ነች። ቤልጅየምን በጣም በካውንተር አሪፍ ነበሩ። ግን ያው በሚያሳዝን ሁኔታ አልተሳካም። እንግዲህ ሮድሪ ወደፊት አልፏል። ኪንግ ኬዲቢ ደግሞ አይ ቲንክ የዓለም ዋንጫ ጉዞ በዚህ የሚያበቃ ይመስለኛልና ያሳዝናል። ለማንኛውም ሜሪኖ የተባልክ ሰውዬ በጣም 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 ብዙ ደም በእጅ ይዛል። ብዙ ደም ማለት ነው። ወይኔ እየፈራው እያየሁት ገብቶ ስፔን ትንሽ መቸገር ነው የሚጠበቅባት። ድባቅ ለመምታት ሜሮኖ ማስገባት በቂ ነው። ያራዳ ልጆች ይሄ ሰውዬ 2 ጨዋታዎች ተከታታይ ባለቀ ሰዓት ጎሎች በማስቆጠር ስፔንን ወደ ቀጣይ ዙር ማለፍ ችሏል ማለት ነው። አሁን ግማሽ ፍጻሜ ላይ ስማ ከፊትም ከኋላም የጉራጌ ቢላ በለው ፈረንሳይ ነው የሚጠብቃት ፊት ለፊት ከሱ ጋር የምትፋጠጥ ይሆናል ማለት ነው ስፔን። ለማንኛውም ኮርቶዋ ሲወጣ ታውቆት ነበር፣ ተጎርቶ ነው የወጣው። ያራዳ ልጆች ሲሌመንስ እንግዲህ በጣም የማይጠበቅ ስህተት ነው ብዬ አስባለሁ። ኳሱን ፊት ለፊት ነው የተፋውና የማይመራው አጥቂው ደግሞ ሜሬኖ ገባና ገላገለው ማለት ነው። ይሄ ፒውር አጥቂ ነው፣ እንደው ማሰተኛም ራሱ አይደለም ያራዳ ልጆች ማለት ነው። ለማንኛውም ስፔን ወደ ቀጣይ ዙር አልፋለች። እስቲ ምን ታስባላችሁ? የድረስ መሄድ ትችላለች? ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ እንዳይረሳ። ይመቻችሁ።